ሰላም የእግዚአብሔር ቤተሰቦች እንደምን ከረማችሁ? የኦርቶዶክስ ቲዩብ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። ይህንን ብታውቁ ኖሮ ምናልባትም እስከ ዛሬ አትሸወዱም ነበር። በየዓመቱ በደማቅ ሁኔታ የሚከበረው የሰላም የምስጋናና የባህል መገለጫ ነው እየተባለ የሚነገርለት የኢሬቻ በዓል እውነተኛ ገጽታው ምንድን ነው? በውጭ ሲታይ ባህልና ወግ ይመስላል። በብዙዎች ዘንድም እንዲሁ ነው የሚታወቀው። ነገር ግን ከዚህ ባህላዊ ሽፋን በስተጀርባ የተደበቀ ብዙዎች ያልተረዱት ትውልድን በስውር እየበላ ያለ መንፈሳዊ ምስጢር እንዳለ ታውቃላችሁ? በዚህ ቪዲዮ በበዓል ስም ስለተሸፈነውና የክርስቶስን የማዳን ሥራ እንቅፋት ስለሆነው ስለዚህ ሥርዓት የቤተ ክርስቲያን አባቶች የተናገሩትን አፍረጥርጠን እናያለን። ብፁዕ አቡነ ሄኖክ እንደሚሉት ሽፋኑ ባህል ነው፣ ወደ ውስጥ ገባ ብላችሁ ስታዩ ግን ጣዖት ነው። ቄስ ቶሎሳ ጉዲና በበኩላቸው ኢሬቻ የኢሉሚናንቲ አምልኮ ነው በማለት ያስጠነቅቃሉ። ስለዚህ ዛሬ ከባህላዊ ትርጓሜ ባሻገር በመንፈሳዊ ዓይን ኢሬቻን እንመረምራለን። ይህንን ቪዲዮ እስከ መጨረሻው በመመልከት ከትውልድ ወደ ትውልድ እየተሸጋገረ ያለውን ታላቅ ስህተት ተረድታችሁ ራሳችሁንና ቤተሰባችሁን እንድትጠብቁ በእግዚአብሔር ስም አደራ እላለሁ። ወደ ዋናው ጉዳያችን ከመግባታችን በፊት ይህንን ቻናል ሰብስክራይብ ማድረጋችሁን አረጋግጡ። ይህንን መሰል ማህበራዊ ሕይወታችሁን የሚፈትሹና የሚያጸኑ ትምህርቶችን እንዳያመልጣችሁ የደውል ምልክቷን ተጫኑ። ብዙዎች እንደሚሉት የኢሬቻ በዓል የሰላም የምስጋና በዓል ነው ተብሎ ይነገርለታል። እንዲሁም ለኦሮሞ ሕዝብ ታሪካዊ መለያ ነው ይላሉ። ይህንን ስንሰማ ንጹሕ ባህላዊ ሥርዓት ይመስላል። ነገር ግን የቤተ ክርስቲያን አባቶች ከዚህ ሽፋን ጀርባ ያለውን እውነት እንድናይ ዓይናችንን ይከፍቱልናል። ብፁዕ አቡነ ሄኖክ ይህንን ጉዳይ ሲያስረዱ እንዲህ ይላሉ። ሽፋኑ ባህል ነው፣ ወደ ውስጥ ገባ ብላችሁ ስታዩት ግን ጣዖት ነው። ጣዖት፣ ይህ ቃል ከባድ ነው። ይህ ቃል ክርስቲያን የሆነ ሁሉ ሊያስደነግጠውና ሊመረምረው የሚገባ ቃል ነው። አባታችን የሚሉት ነገር ይህ ሥርዓት በበዓል ስም ተሰውሮ የተቀበረ የጣዖት አምልኮ ነው። ይህ ደግሞ የክርስቶስ የማዳን ሥራ እንቅፋት የሆነ ስብስብ ነው። ለምን እንቅፋት ሆነ? ብፁዕነታቸው ሲቀጥሉ 1000 ዓመት ወደ ኋላ የሚመልስ ሥራ ሲሰራ የነበረው ይላሉ። እስኪ አስቡት፣ በ21ኛ ክፍለ ዘመን ሆነን በክርስቶስ ደም ከተዋጀን በኋላ 1000 ዓመት ሕዝቡን ወደ ድንቁርና ወደ ጨለማ ሕይወት የሚመልስ ነው የተባለለትን ሥርዓት ባህላችን ነው ብሎ መቀበል ግን ምንኛ አደገኛ ነው። በዚህ ነጥብ ላይ ቄስ ቶሎሳ ጉዲናም የኦሮሞ ሕዝብ ማንነትና ክብር ከዚህ ሥርዓት ጋር የተያዘ እንዳልሆነ አበክረው ተናግረዋል። እንዲህ ይላሉ። የኦሮሞ ሕዝብ የተወደደ የተከበረ የራሱ ታሪክና መታወቂያ ያለው ሕዝብ ነው። ይህንን ታላቅ ሕዝብ ግን ከዚህ ሥርዓት ጋር ማቆራኘት ስህተት ነው። የኦሮሞ ክብር በኢሬቻ ውስጥ አይደለም። የኦሮሞ መታወቂያ በኢሬቻ አይደለም። የኦሮሞ ተቀባይነት በኢሬቻ አይደለም። ታዲያ የሕዝብ ክብርና ውድድር በምንድን ነው? ቄስ ቶሎሳ ሲመልሱ የምንወዳደረው በሰላማችን፣ በፍቅራችን፣ በትምህርታችን፣ በአንድ ላይ በመኖር፣ በአንድ ላይ በመስራት፣ በመያያዝ፣ በመተቃቀፍ፣ በመደጋገፍና በመከባበር መሆን ይኖርበታል ይላሉ። አክለውም በርካሽ ነገር፣ በርካሽ ቦታ፣ በርካሽ መንገድ ክብርን ለራሳችንም ለልጆቻችንም ለታሪካችንም አንፈልግም በማለት ይህንን ሥርዓት ለሕዝቡ ክብር እንደማይመጥን ይገልጻሉ። ስለዚህ ወገኖቼ የመጀመሪያው ነጥብ ይህ ነው። ኢሬቻ በባህል ስም የተቀበረ ነገር ግን መሠረቱ ጣዖት ማምለክ የሆነ ነው። ሕዝብን ወደ ኋላ የሚመልስ የጨለማ ሥርዓት መሆኑን መገንዘብ አለብን። ክርስትና ወደፊት የሚወስድ የብርሃን መንገድ ሲሆን፣ ይህ ሥርዓት ደግሞ ወደ ኋላ የሚመልስ የጨለማ መንገድ ነው። ሁለቱ ፈጽሞ አብረው አይሄዱም። እንዲህ አይነት በጣም መሳጭና ሕይወትን የሚቀይሩ እውነቶችን ለማግኘት ኦርቶዶክስ ቲዩብን ሰብስክራይብ አድርጋችኋል? ካላደረጋችሁ አሁኑኑ በማድረግ መንፈሳዊ ጉዞን አካል ይሁኑ። ባለፈው ክፍል እንዳየነው የኢሬቻ በዓል በባህል ስም የተሸፈነ የጣዖት አምልኮ እንደሆነ አባቶች ይመሰክራሉ። አሁን ደግሞ ከዚህ የከፋውን ከሽፋኑ በስተጀርባ ያለውን አስፈሪ መንፈሳዊ አሰራርና የሚያስከትለውን ጉዳት እንመለከታለን። ቄስ ቶሎሳ ጉዲና ይህንን ጉዳይ ከግል ሕይወት ልምዳቸው በመነሳት በማያሻማ ቋንቋ ያስረዳሉ። እንዲህ ይላሉ።
በምድር ላይ በባህላዊና በጥንቱ ልምምድ ምንም ጥያቄ የሌለው አስፈሪ የመናፍስት አሰራርና የሰይጣን አሰራር አለ። ይህ ሥርዓት በውሸት ምስጋና የተጀመረ ቢሆንም ፍጻሜው ግን በፍርሃት የተሞላ ነው። ለምን ይመስላችኋል ብዙዎች ይህንን ሥርዓት ለመተው የሚፈሩት? ቄሱ ሲመልሱም የሚፈሩበት ሰዎች ምክንያት ስላላቸው የበዓል መንፈስ ከተጠናወታቸው በቀላሉ መፍትሄ የማያገኙ ስለሆነ ከፍርሃት የተነሳ የሚያደርጉት ነው ይላሉ። ይህ የበዓሉ መንፈስ ከተጠናወተው በኋላ የሚመጣው መዘዝ ምን ያህል ከባድ እንደሆነ ቄስ ቶሎሳ በገዛ ቤተሰባቸው የደረሰውን እንደ ምስክርነት ያነሳሉ። ገዛ ቤተሰቢ ይላሉ ቄስ ቶሎሳ ጉዲና፣ ለዚህ አስፈሪ አጋንንት ውሸት ሰለባ እንደነበረ በደንብ አውቃለሁ። ሁሉ ነገር በተጠየቀው መሰረት ካላደረጉ ኑሯቸው፣ ጤናቸው የሚያደበላልቅ አጋንንት መንፈስ አለ። እስኪ ይህንን በጥሞና አድምጡ። በአደባባይ ያለው ሌላ፣ በቤት ውስጥ ያለው ሌላ ነው። በአደባባይ የጨዋ ስርዓት ያለው የሚመስል አከባበር ይመስላል። ወደ ቤት ሲመለሱ በጓዳ የሚጠብቃቸው ግን ሲኦል ነው። የሲኦል ሲኦል ነው። የጥላቻ ጥላቻ ነው። የፍርሃት ፍርሃት ነው። የቅዠት ቅዠት ነው። ይህ የአንድ ሰው ምስክርነት ብቻ አይደለም። ቄሱ ይህንን እውነት ካጋለጡ በኋላ ሌሎች ትልልቅ ሰዎች በቤታቸው ውስጥ እኔ ካጋለጥኩትም የከፋ ጉድ እንደነበረ እንደመሰከሩ ይናገራሉ። ስለዚህ ይህ ሥርዓት በውጭ የሰላም በዓል ቢመስልም በውስጡ ግን ለተሳታፊዎቹ ሰላምን የሚነጥቅ፣ ቤትን የሚያናውጥ፣ ሕይወትን በቅዠትና በፍርሃት የሚሞላ የአጋንንት ወጥመድ ነው። ለዚህም ነው ይህንን ሥርዓት ከክርስትና ጋር ለማቀላቀል የሚደረገው ጥረት ከንቱ ልፋት የሚሆነው። እሬቻን ከነቆጠቱ ክርስትናን ልናደርገው አንችልም። ከክርስትና ጋር ምንም ግንኙነት የለውም። ለምን? እሬቻ ከመሠረቱና ካመጣጡ የሰይጣን እጅ ስላለበት በምንም አይነት በክርስቶስ ደም ከተገዛ ሕዝብ ዘንድ ግንኙነት የለውም። ይህ የአባቶች የግል አስተያየት ብቻ ሳይሆን የእግዚአብሔር ቃል ፍርድ ነው። ሐዋርያው ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 10 ከቁጥር 14 ጀምሮ እንዲህ ሲል ያስጠነቅቃል። ስለዚህ ወዳጆቼ ሆይ ጣዖትን ከማምለክ ሽሹ። የምንባረከው የበረከት ጽዋ ከክርስቶስ ደም ጋር ኅብረት ያለው አይደለምን? የምንቆርሰውስ እንጀራ ከክርስቶስ ሥጋ ጋር ኅብረት ያለው አይደለምን? ነገር ግን አሕዛብ የሚሰዉት ለአጋንንት እንዲሆን እንጂ ለእግዚአብሔር እንዳይሰዋ እላለሁ። ከአጋንንትም ጋር ኅብረት እንዳይኖራችሁ አልወድም። የሐዋርያው የመጨረሻው ማስጠንቀቂያ ደግሞ ልብን የሚሰብር ነው። የጌታን ጽዋና የአጋንንትን ጽዋ ልትጠጡ አትችሉም። ከጌታ ማዕድና ከአጋንንት ማዕድ ልትካፈሉ አትችሉም። አያችሁ ወገኖቼ፣ የእግዚአብሔር ቃል ሁለት ምርጫ ብቻ እንዳለ ይናገራል። የጌታ ማዕድ አለ፣ የአጋንንት ማዕድ አለ። ሁለቱንም መካፈል በፍጹም አይቻልም። አንዱን የመረጠ ሌላኛውን መተው ግድ ይለዋል። በእሬቻ ሥርዓት ውስጥ የሚደረገው መሥዋዕትና ምስጋና ለማን ነው? ቃሉ ግልጽ ነው። ለአጋንንት ነው እንጂ ለእግዚአብሔር አይደለም። በዚህ የጣዖት አምልኮ ስንካፈል የምናጣው ደግሞ እጅግ የከበረውን ነው። ብፁዕ አቡነ ሄኖክ እንደሚሉት በ40 ቀን በ80 ቀን ያገኘናትን ልጅነት በዚህ በጣዖት አሰራር እያጣናት ነው። በክርስቶስ ደም ያገኘነውን የልጅነት ጸጋ፣ በጥምቀት ያገኘነውን ማዕተብ በባህል ስም በቀረበ የጣዖት ሥርዓት እያጣነውና እየረከሰ ነው። እንግዲህ ይህን ያህል ማስረጃ ከእግዚአብሔር ቃልና ከአባቶች ምስክርነት ካየን ጥያቄው ወደ እኛ ይመለሳል። እኛ የት ቆመናል? ምላሻችንስ ምንድን ነው? ምናልባት ይህንን ትምህርት እየሰማን የምትቆረቆር የምትበሳጭ ክርስቲያን ትኖር ይሆናል። ብፁዕ አቡነ ሄኖክ እንዲህ ያሉ ሰዎችን አስመልክተው ሲናገሩ ክርስቲያን ሆኖ ክርስቲያን ነን ብለው ይህ ነገር ሲነገር የሚቆጠቁጣቸው ሰዎች አሉ። ራሳቸውን የሚያማቸው ሰዎችም አሉ። ይመማቸው፣ እኛ እውነት ነው የምንናገረው ይላሉ። እውነት ያማል፣ ነገር ግን ያነጻል። የእግዚአብሔር ቃል ሐቁን ይናገራል። ወደድንም ጠላንም ያለ ክርስቶስ የዘላለም ሕይወት የለም። ስለዚህ ለጊዜያዊ የባህል ወግ ብለን የዘላለም ሕይወታችንን አሳልፈን ልንሰጥ አይገባም። ይህ ጥፋት እየተስፋፋ ያለው ግን በተራው ምዕመን ስህተት ብቻ አይደለም። እውነትን ማስተማር የነበረባቸው ጭምር ዝምታን ሲመርጡ አሊያም ደግሞ ሲተባበሩ እናያለን። ብፁዕ አቡነ ሄኖክ በቁጭት እንዲህ ይላሉ። የእኛዎቹ መስቀል ይዘው
ካህን ተብለው እዛው በእሬቻው ስፍራ ግን በርቱ የሚሉ አሉ። ይህ ምንኛ ያሳዝናል! እረኛ በጎቹን ከተኩላ እንዲጠብቅ ሲጠበቅበት ራሱ ወደ ተኩላ ጉሮሮ እየመራ ሲወስዳቸው ማየት ምንኛ ልብ ይሰብራል። ለዚህ ነው አባታችን ማን ነው ይህንን እውነት የሚናገረው? ሊቀ ጳጳሱ ነው? ቄሱ ነው? ሰባኪው ነው? ሁሉም ዝም ብለዋል። ትውልድ ግን እያለቀ ነው በማለት የሚጣሩት። ችግሩ የአንድ አካባቢ ወይም የአንድ ብሔር ብቻ አይደለም። ይህ የጣዖት አምልኮ መንፈስ በመላው ኢትዮጵያ የተዘረጋ የጨለማ መረብ ነው። ቄስ ቶሎሳ ጉዲና ይህንን ሀገራዊ ቀውስ ሲገልጹት ነገሩ የኦሮሞ ሕዝብ ብቻ ሳይሆን የኢትዮጵያ ሕዝብ በሙሉ ከዳር እስከ ዳር በእውነት ይፈታ ዘንድ በእውነት ይድን ዘንድ በእያንዳንዱ ጓዳ ያለውን የጣዖት አምልኮ ዕቃዎች፣ የሰይጣን መሳሪያዎች ከጓዳው ብቻ ሳይሆን ከልቡም ጠራርጎ ማውጣት ይኖርበታል ይላሉ። ይህንን የማናደርግ ከሆነ ግን ያለንበት ሁኔታ አሳዛኝ ነው። ቄሱ እንዳሉት የኢትዮጵያ ሕዝብ የአእምሮ ድሃ፣ የልብ በሽተኛ ነው። የአእምሮ ድህነት ግን እጅግ የከፋ ነው። ማድረግ የማይገባንን ስናደርግ፣ መናገር የማይገባንን ስንናገር፣ መሆን የማይገባንን ስንሆን የአእምሮ በሽተኞች ከመባል ምን ይባላል? ታዲያ መፍትሄው ምንድን ነው? መፍትሄው አንድና አንድ ብቻ ነው፣ ወደ እግዚአብሔር መመለስ። ነቢዩ ኢዩኤል በመጽሐፉ በምዕራፍ 2 ላይ ልባችሁን እንጂ ልብሳችሁን አትቅደዱ፣ አምላካቸውም እግዚአብሔር ቸርና መሐሪ፣ ቁጣው የዘገየ ምሕረቱ የበዛ ለክፋትም የተጸጸተ ነውና ወደ እርሱ ተመለሱ ይላል። መንገዱ ንስሐ ነው። ከዚህ የጣዖት አምልኮና ከማንኛውም የአጋንንት አሰራር በንስሐ መለየት ነው። ቄስ ቶሎሳ እንዳሉት ወገኖቼ ወደ እግዚአብሔር መመለስ ያስፈልጋል። ወደ እግዚአብሔር እንመለስ፣ እርሱ ይፈውሰናል። የእግዚአብሔር ቤተሰቦች በዚህ ትምህርት ውስጥ ከባህል ጀርባ የተደበቀውን መንፈሳዊ እውነት፣ የአባቶችን ማስጠንቀቂያና የመጽሐፍ ቅዱስን የማያዳግም ፍርድ ተመልክተናል። ነጥቡ ግልጽ ነው። እሬቻ በበዓል ስም የቀረበ የምስጋና በዓል ቢመስልም ምስጋናው የሚቀርበው ግን ለሰማይና ምድር ፈጣሪ ለእውነተኛ አምላክ አይደለም። ቄስ ቶሎሳ እንዳሉት መመስገን ያለበት የሰማይና የምድር ፈጣሪ እግዚአብሔር ብቻ ነው። ይህ እግዚአብሔር ደግሞ የአብርሃም፣ የይስሐቅ፣ የያዕቆብ አምላክ በዚህ በመጨረሻ ዘመን በአንድ ልጁ በጌታ በኢየሱስ ክርስቶስ የተገለጠልን አምላክ ነው። ይህንን አምላክ ትቶ ለሌላ መስገድና መሥዋዕት ማቅረብ የሚያስከትለው መዘዝ ደግሞ እጅግ ከባድ ነው። የእግዚአብሔር ቃል በዘጸአት መጽሐፍ ምዕራፍ 22 ቁጥር 20 ላይ እንዲህ ሲል ያስጠነቅቃል። ከእግዚአብሔር በቀር ለአንዳችም አምላክ የሚሰዋ ፈጽሞ ይጥፋ፣ ፈጽሞ ይጥፋ። ይህ የእግዚአብሔር ቃል ነው። ስለዚህ ምርጫው የእያንዳንዳችን ነው። የዘላለም ሕይወትን ወይስ ጊዜያዊ ባህልን? የክርስቶስ ማዕድን ወይስ የአጋንንትን ማዕድ? የብርሃንን መንገድ ወይስ የሺህ ዓመት ወደ ኋላ የሚመልሰውን የጨለማ መንገድ? ቄስ ቶሎሳ በመጨረሻ ይህንን አታደርጉ ወገኖቼ፣ አታድርጉ፣ ይሄ የጥፋት መንገድ እንጂ የልማት መንገድ አይደለም በማለት ይማጸናሉ። እኛም ይህንን ልመና እናስተጋባለን። ብፁዕ አቡነ ሄኖክ እኔ ብቻዬን ምንም ማምጣት አልችልም፣ እናንተን ግን ይዤ ብዙ መስራት እችላለሁ እንዳሉት ይህንን እውነት ለሌሎች በማጋራት የብዙዎችን ዓይን መክፈት እንችላለን። ዝምታው ይሰበር። ይህንን ቪዲዮ ሼር በማድረግ በጨለማ ያሉ ወገኖቻችንን ወደ እውነተኛ ብርሃን እንዲመለሱ የበኩላችንን እንወጣ። ስለተከታተላችሁን ከልብ እናመሰግናለን። ይህንን ቪዲዮ እንዴት አያችሁት? የእናንተን ሐሳብና አስተያየት ከታች በኮሜንት መስጫው ላይ አስቀምጡልን። በቀጣይስ ምን አይነት ርዕስ እንዲሰራላችሁ ትፈልጋላችሁ? ይህንን ትምህርት ለሌሎች እንዲደርስ ላይክ እና ሼር ማድረጋችሁን አትርሱ። የኦርቶዶክስ ቲዩብ ቤተሰብ ካልሆናችሁ አሁኑኑ ሰብስክራይብ በማድረግ የደወል ምልክቷን በመጫን በየጊዜ የምንለቃቸው ጠቃሚ ትምህርቶች እንዲደርሳችሁ አድርጉ። እግዚአብሔር ሀገራችን ኢትዮጵያን ይባርክ፣ ሕዝቦቿን ከጣዖት አምልኮ ሁሉ ጠብቆ ወደ እውነተኛ መንገድ ይመልስ። አሜን።